አንድ ሰው ለመግደል ተብሎ ከተማ ሙሉ ህዝብን መደብደብ፣ አንድ ሰው ለመያዝ ተብሎ ሙሉ አፓርታማ ማፍረስ ምን የሚሉት ነገር ነው? ለረጅም ዘመናት በፈጀውና እስራኤል በሂዝቦላ ላይ በምታደርገው ጥቃት በርካታ ሰዎች እየተገደሉ ናቸው። አንድን ሰው በፈለገች ቁጥር የጋራ መኖሪያ ህንጻዎችን መደብደብ የምወደው ነገር አይደለም። በእነዚህ አፓርታማ ውስጥ እኮ ብዙ ሰዎች አሉ። በዚያ የሚኖረው ሂዝቦላ አይደለም። ይህ ነገራቸው ሁሉ እንዳልተመቸኝ ነግሬያቸዋለሁ። ይህንን ያሉት የአሜሪካው ፕሬዝዳንት ናቸው ቢባል ለማመን የሚቸገር ሰው ቢኖር ልክ ነው። እስራኤል ሲቪል አረቦችን እየገደለች ነው በሚል የተቃውሞ ድምጽ የሚያሰማ የአሜሪካ ፕሬዝዳንት ሰምቶ ለማያውቅ ማንም ተመልካች ይህ ነገር በእርግጥም እንግዳ ነው። የሆነው ግን እንዲያ ነበር። ሰሞኑን የአሜሪካ ፕሬዝዳንትና ምክትላቸው ዋይት ሃውስም ሆነ ስቴት ዲፓርትመንት በኢራን ላይ ሳይሆን በእስራኤል ላይ ተነስተዋል። አንዱን ለማንጠልጠል ሌላውን መጣል የሚል የንግድ ህግ ያላቸው የሚመስሉት ፕሬዝዳንት ትራምፕ ከኢራን ጋር አዲሱን ውል ለመፈራረም ብለው ከእስራኤል ጋር አለመግባባት ውስጥ ገብተዋል። ከሳምንታት በፊት ኔታንያሁን በስልክ ከፍ ዝቅ አድርገው የተሳደቡት የዋይት ሃውስ አለቃ አሁን ደግሞ እስራኤል ያልተቋረጠ ጦርነት ውስጥ መክረምን ወዳለች፣ ይህንን እኛ አንፈቅድም ብለዋል። የኔታንያሁ መንግስት ሰላማዊ ዜጎችን እየገደለ ነው በማለት ላይ ናቸው። የጠቅላይ ሚኒስትር ኔታንያሁ መንግስት ባለስልጣናት በበኩላቸው አሜሪካ ከኢራን ጋር የተፈራረመችውን ውል በማውገዝ ላይ ናቸው። በዚህ ጊዜ ምክትል ፕሬዝዳንት ቫንስ ተነሱ። እናንተ የኔታንያሁ ካቢኔ አባላት ሆይ ፕሬዝዳንታችንን ተዋቸው፣ በአሜሪካ ፕሬዝዳንት ላይ ጣት መቀሰር አቁሙ። ለእናንተ ዓለም ላይ ብቸኛ ወዳጅ ፕሬዝዳንት ትራምፕ ብቻ ናቸው። እሱን ዘንግታችሁ ወደ ፕሬዝዳንታችን መመልከትን እዳፍ አለው። ይህንን ተከትሎ የአሜሪካ መገናኛ ብዙሃን የዘገባ ርዕሳቸው ጋብቻቸው ተቀደደ፣ ጦርነት ያዋደዳቸው፣ ሰላም ያለያያቸው ሁለት መሪዎች ተብለዋል። ጥያቄው እስራኤልና አሜሪካ ትራምፕና ኔታንያሁ ለምን እዚህ ተዳረሱ የሚለው ብቻ አይደለም። የሁለቱ ሀገራት ግንኙነት፣ የሁለቱ መሪዎች ዕጣ ፈንታ ምን ይሆናል? በእርግጥ የዶናልድ ትራምፕ ለሊባኖሶች መቆርቆር የምር ነውን? ለዚህ ሁሉ አለመግባባት መንስኤውስ ምንድነው? የሚሉትም ጥያቄዎች መብራራት አለባቸው። ለመሆኑ ግን የተባለለት የእስራኤልና የአሜሪካ ስምምነት ሰነድ ምን ይላል? የሚያውቁ ሰዎች፣ የጻፉትን ያነበቡ ሰዎች ምን አሉ? ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ ቻናላችን አዲስ ነው። ሰብስክራይብ በማድረግ ቪዲዮቻችን ሌሎች ሰዎች ጋር እንዲደርሱ ላይክ፣ እንዲሁም ሐሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልን። ይህ ፕሬዝዳንት ትራምፕን ያስቆጣ የእስራኤል ድብደባ በሊባኖስ ላይ ድብደባው ፕሬዝዳንቱ ሰበብ ሆነላቸው እንጂ ከኢራን ጦርነት ለመላቀቅ ሲወስኑ ከእስራኤል ጋር እንደማይግባቡ ይጠበቅ የነበረ የሚሉ ተንታኞች ዶናልድ ትራምፕን የቴል አቪቭ የምንጊዜ ምርጥ ወዳጅ የኔታንያሁ ጓደኛ ያስባላቸው ኢራን ላይ በተባበረ ክንድ የከፈቱት ዘመቻ ነበር። ዘመቻውን በአሸናፊነት ለማጠናቀቅ ሲያቅትና ሆርሙዝም ሲዘጋ ፕሬዝዳንት ትራምፕ እስራኤልን አስከፍተው ከቴህራን ጋር መፈራረም ነበረባቸው። በዚህም አለመግባባት ሆነ እያሉ ምክንያትና ውጤት ያስቀምጣሉ። የሲቢኤስ ባልደረባው ፍራንክ አንድሪው እስከ አንድ ሳምንት በፊት እሁድ ዕለት ምሽት የነበረውን ሁኔታ መነሻ አድርጎ ሲጽፍ እንዲህ ይላል። ፕሬዝዳንት ትራምፕ በዋይት ሃውስ 80ኛ ዓመት የልደት በዓላቸውን ለማክበር በጉጉት እየተጠባበቁ ነበር። ለልደታቸውም የቦክስ ፍልሚያ ተዘጋጅቶላቸው ነበር። ይህንን የ80 ዓመት ግን የበለጠ ለማድመቅ የፈለጉት ከኢራን ጋር ዘላቂ ተኩስ ማቆም ስምምነት ፈርመውና ሆርሙዝን አስከፍተው እንዲሆን ነበር። ሆኖም ሁኔታዎች እንዳቀዱት ሳይሄድላቸው ቀሩ። ስምምነቱ ሊፈረሙ ጥቂት ሰዓታት የቀሩት የእስራኤል ተዋጊ ጀቶች ሊባኖስን ዋና ከተማ ቤይሩትን ደበደቡ። ቢያንስ የሶስት ሰዎችን ሕይወት ቀጥፎ ተመለሰ። በዚህ ጊዜ ብስጭታቸውን ይዘው በትሩዝ ሶሻል ሚዲያ ገጻቸው ላይ ትራምፕ ተገኙ። የዛሬ ጠዋት የቤይሩት ጥቃት በተለይም ከኢራን ጋር የሰላም ስምምነት ለመፈራረም በጣም በተቃረብንበት በዚህ ልዩ ቀን ላይ መፈጸም አልነበረበትም በማለት ተቆጡ። የፎክስ ኒውስ ዘጋቢ ትሬ ደግሞ በማህበራዊ ሚዲያ ላይ ከመጻፉ በፊትም ትራምፕ ለኔታንያሁ ደውለው ከፍ ዝቅ አድርገው ሰድቧቸዋል ይላል። ምን እያደረክ እንደሆነ አታውቅም፣ ምንም የማስተዋልና የማገናዘብ ብቃት የለህም የሚሉት ገለጻዎች ደግሞ ከትራምፕ አንደበት ለኔታንያሁ ጆሮ የደረሱ ናቸው። ይህም በአንድ ወር ውስጥ ኔታንያሁ የተሳደቡት ሁለተኛው የስልክ ጥሪ ሆኗል። ከሳምንታት በፊት አንተ እብድ፣ እኔ ባልኖር ኖሮ አሁን ቤትህ እስር ቤት ነበር፣ እኔ ነኝ እያዳንኩ ያለሁት፣ ሁሉም ሰው ይጠላሃል፣ በዚህም ምክንያት ሁሉም ሰው እስራኤልን እየጠላት ነው በማለት ዘልፏቸው ነበር። ይህንን ብለህ ነበር ወይ የተባሉት ትራምፕ አዎ እንደዛ ተናግሬዋለሁ ብለዋል። የሁለቱ መሪዎች የፍቅርም የጸባቸውን ምክንያት ኢራን ነች የሚለው አከራካሪ አይደለም። ኢራንን በጋራ ወረሯት። ኢራን ራሷን ተከላክላ ወደ ድርድር ገባች። ወደ ድርድር ሲገባም ከአሜሪካ ጋር ብቻ ሆነ። ከአሜሪካ ጋርም ስትደራደርም የእስራኤል የጡት ልጆችንና ሂዝቦላን መደብደብ ታቁም፣ አሜሪካም ይህንን ታስፈጽም ብላ ተከራከረች።
እስራኤል በአንጻሩ ሊባኖስን መደብደቧን ገፋችበት። ትራምፕ ደግሞ ይህንን የእስራኤልን ድርጊት የሰላም ስምምነት ሂደቱን ማደናቀፍ ብለው ተመለከቱት። ለዚያም ነው ከኢራን ጋር እየተደራደረ እንደሆነ እያወቀ ኔታንያሁን ሊባኖስ እንደበደበ ማለታቸው። ፕሬዝዳንት ኔታንያሁ ድርጊት እንዳስመረራቸው መደበቅ የተሳናቸው ሆነዋል። ከኢራን ጋር የሰላም ስምምነት ልንፈራረም 2 ሰዓት እስኪቀረን ድረስ እስራኤሎች ሊባኖሶችን ይደበድቡ ነበር ብለዋል። በአጠቃላይ ትራምፕ እንዲህ ብለዋል። ልንፈራረም 2 ሰዓት እስኪቀረን ድረስ በሊባኖስ ድብደባ ነበር። በሊባኖስ ስላችሁ በድወይ አገሪቱ ክፍል አይደለም፣ በቤይሩት ነው። ይህንን ደግሞ እኔ አልወደውም። ከተማ መሃል አፓርታመንትን መደብደብን ምን የሚሉት ነገር ነው? ይህ ሊመቸኝ አይችልም ብለዋል። ፕሬዝዳንት ትራምፕ ወደ ስልጣን ተመልሰው ኢራን ላይ ውጊያ በከፈቱት ጊዜ ሁሉ አምናም ሆነ ዘንድሮ ከእስራኤል ጠቅላይ ሚኒስተር ጋር በአንድ መስመር የሚጓዙ ይመስሉ ነበር። ነገር ግን ባሳለፍነው መጋቢት የመጀመሪያው መቃቃል ጀመረ የሚለውን ባይ ባይ በሚል ርዕስ ያስነበበው ኒውስዊክ በመጋቢት አጋማሽ ላይ እስራኤል የዓለም ትልቁ የተፈጥሮ ጋዝ ክምችት አካል በሆነው የኢራኑ የደቡብ ፓሪስ ጣቢያ ላይ የፈጸመችው ጥቃት የነዳጅ አቅርቦትን ዋጋ በከፍተኛ ሁኔታ በዓለም ደረጃ እንዲኖር በማድረጉ የሁለቱ መሪዎች ግንኙነት እየተበላሸ መሆኑ ተጠቆመ ይላል። ስለ ጥቃቱ ከኔታንያሁ ጋር ተነጋግረው እንደሆነ የተጠየቁት ትራምፕ አዎ ተነጋግረናል፣ ያንን እንዲያደርግ ነግሬው ነበር፣ ከእንግዲህ አይደግመውም ብለው አለፉት። ከሚያዝያ ወር የመጀመሪያ ሳምንት አንስቶም የትራምፕ አስተዳደር በፓኪስታን አማካኝነት ከኢራን ጋር ወደ ድርድር መግባት ሲጀምርና የ2 ሳምንት ተኩስ ማቆም ሲያደርግን ተከፉ። ወዲያውኑም ስምምነቱ ሊባኖስን አይጨምርም በማለት እስራኤል በሊባኖስ ደቡባዊ ክፍል ላይ በፈጸመችው ሰፊ ጥቃት በመቶዎች የሚቆጠሩ ሰዎችን ገደለች። የአሜሪካው አምባሳደርና ተደራዳሪ ስቲቭ ዋትኮፍ እና ከዚህ ድርጊታቸው እንዲታቀቡ የመከሯቸውና ከሂዝቦላ ጋር ለመደራደር እንዲዘጋጁ የነገሯቸውም ቢሆን የእስራኤል ባለስልጣናት ከሂዝቦላ ጋር የሚደረግ የተኩስ አቁም የማይታሰብ ነው በማለታቸው ዋይት ሃውስ ተከፋ። በሰኔ ወር የመጀመሪያ ሳምንት በአሜሪካና በኢራን መካከል ያለው ስምምነት ሊጠናቀቅ በተቃረበበት ወቅት ኔታንያሁ በደቡብ ቤይሩት የሚገኘው ሂዝቦላ ላይ ጥቃት እንዲፈጸም ትዕዛዝ ሰጠ። በዚህም ምክንያት ኢራን ከድርድሩ መሃል እንደምትወጣ አስጠነቀቀች። እንደገና ለፕሬዝዳንት ትራምፕ ቢሮ የማይሰጥም ነገር ሆነ። ፕሬዝዳንት ትራምፕ ለፋይናንሻል ታይምስ እኔ አሁን የአሜሪካ ኢራን ስም እምነት ከመቀበል ውጪ ምንም ምርጫ አይኖረውም፣ ሁሉንም ውሳኔዎች የምወስነው እኔ ነኝ፣ እሱ ውሳኔ አይሰጥም በማለት ተናገሩ። ሁሉም ነገር ተፋጥኖ አሜሪካና ኢራን የሰላም ስምምነት ወይም በእነሱ አገላለጥ የመግባቢያ ስምምነት ላይ ደረሱ። በዚህ ጊዜ ቴል አቪቭ ቁጣ እስከ አርያም የሚሰማ ሆነ። የእስራኤል ጠቅላይ ሚኒስትር ደጋፊዎችና አንዳንድ የእስራኤል ባለስልጣናትም ፕሬዝዳንት ትራምፕን ተሸናፊው እያሉ በቴሌቪዥን ሲናገሩ ታዩ። ይህ ድርጊት ያበሳጫቸው ምክትል ፕሬዝዳንት ጄዲ ቫንስ እናንተ አንድ ወዳጅ ነው ያላችሁ፣ ከሱም ጋር መጣላት የሚጠቅማችሁ አይደለም፣ እናም ስርዓት ያዙ የሚል ይዘት ባለው ንግግር ቁጣቸውን ገለጹ። አሜሪካና ኢራን የተፈራረሙትን የሰላሙን ማውገዝ ማጣጣልና ማጥቃትም በዋይት ሃውስ የተፈቀደ እንዳልሆነ የእስራኤል ሹማምንት ይወቁ። ጄዲ ቫንስ ምን አሉ? በአጠቃላይ እኔ በጣም የሚያስጨንቀኝ ነገር በኔታንያሁ ካቢኔ ውስጥ ያሉ አንዳንድ ሰዎች በይፋ ወጥተው ስምምነቱን ሲያጠቁና በአንዳንድ መንገዶች ደግሞ በጣም በግል ደረጃ የዩናይትድ ስቴትስን ፕሬዝዳንት ሲያጠቁ አይቻለው። እናም ለነሱ ያለኝ መልእክት 2 ነው። አንደኛ፣ በአሁኑ ሰዓት በመላው ዓለም ላይ ለእስራኤል ብቸኛ ሀገር ዶናልድ ትራምፕ ብቻ ነው። እሱ ደግሞ የዓለማችን ልዕለ ሀገር መሪ ነው። እኔ በእስራኤል መንግስት ካቢኔ ውስጥ ብሆን ኖሮ በመላው ዓለም የቀረኝን አንድ ብቸኛ ጠንካራ ጋር አላጠቃም። በእስራኤል ውስጥ ላሉ የካቢኔ አባላት ምነግራቸው ሁለተኛ ጉዳይ ባለፉት 3 ወራት ውስጥ የእናንተን ሀገር ከጥቃት የጠበቁት የመከላከያ መሳሪያዎች 2/3ኛው ወደግመዋለሁ 2/3ኛው በአሜሪካው እጅ የተሰሩና በአሜሪካ ግብር ከፋዮች ገንዘብ የተገዙ ናቸው። የእስራኤል ችግር ዶናልድ ትራምፕ አይደለም። በእስራኤል ውስጥ ትልቅ ችግራችሁ የዩናይትድ ስቴትስ ፕሬዝዳንት እንደሆነ የሚያስብ ማንኛውም ሰው ከእንቅልፉ ነቅቶ ያቺ ሀገር ያለችበትን ተጨባጭ ሁኔታ መገንዘብ ይኖርበታልም ብለዋል። የኢራንን ጦርነት ማቆምና በአንዳች ድርድር ፋይሉን መዝጋት ለዶናልድ ትራምፕ የሀገር ውስጥ ፖለቲካ እጅጉን ጠቃሚ ነው። የኢራን ጦርነት ማስቀጠልና ውጊያው የማይቆምበትን መስመር መዘርጋት ደግሞ ለኔታንያሁ የሀገር ውስጥ ፖለቲካ መሰረታዊ ነው። ትራምፕ በድጋሚ ለመመረጥ የምርጫ ቅስቀሳቸውን ያደረጉት ማለቂያ የሌላቸውን ጦርነቶች ለማስቆም ቃል በመግባት ነበር። በኋላ ላይም ለአሜሪካውያን እንደተናገሩት ከእስራኤል ጋር በጋራ የሚደረግን የኢራን ጦርነት ቢበዛ ለ6 ሳምንታት ብቻ የሚቆይ ነው፣ ግቡም እንደ ቬኔዙዌላ አይነት ፈጣን ዘመቻ ነው ብለው ነበር። ይሁን እንጂ እንዲህ አይነቱን አጭር ዘመቻ ሊሆን እንደማይችል በሂደት ግልጽ ሆኗል።
ይህ ሁሉ ባለበት ደግሞ ምርጫ ደረሰባቸው የሚለው ዘ ኢኮኖሚስት ነገሩን ዘርዘር አድርጎታል። በመጪው ህዳር ወር የሚካሄደው የአሜሪካ አጋማሽ ዘመን ምርጫ እየቀረበ በመምጣቱና አሜሪካውያን ለጦርነቱ እንዲሁም ለትራምፕ ያላቸው ድጋፍ እያቆለቆለ በሚሄዱ ትራምፕ አሜሪካን ከዚህ ለማውጣትና የዓለምን የነዳጅ ዋጋ ለማረጋጋት የሆርሙዝ ወሽመጥን በፍጥነት እንዲከፍት ይፈልጋሉ። በሌላ በኩል ሁኔታው ኔታንያሁ ከኢራን መሪዎች ጋር የሚደረግን ማንኛውንም የፖለቲካ ስምምነት ደግፎ አያውቅም። ኢራን የኒውክሌር መሳሪያ እንዳታገኝ ማረጋገጥ የህይወቴ ትልቁ ስራ ነው ቢሉም ሲሉ የቆዩ ናቸው። ይህ ጦርነትን በፍጹም በድል እንደሚጠናቀቅ ቃል ገብተው ነበር ይላል። ኔታንያሁ በመጪው ጥቅምት ወር ምርጫ ይጠብቃቸዋል። ዓላማቸውን እንዳላሳኩ ከተቆጠረ ስልጣናቸውን ይዘው ለመቀጠል ከባድም ሊሆንባቸው እንደሚችል ይችላል። በተጨማሪም ከእስራኤል ከፍተኛ ባለስልጣን ሲወርዱ የሚጠብቃቸው የቆየ የሙስና ክስ የፍርድ ሂደትን ለመጋፈጥ ምናልባትም ለእስር መዳረግ ሊገደዱ ይችላሉ። አብዛኛው እስራኤላዊ ሀገራቸው ሂዝቦላ በሙሉ በሙሉ እስከሚጠፋ ድረስ ውጊያው እንድትቀጥል ይፈልጋሉ የሚሉት የፖለቲካ ሳይንቲስቱ አንሽል ፌሰር በሰሜናዊ እስራኤል በኢራን የሚደገፈው ሂዝቦላ የሮኬትና የድሮን ጥቃት ስጋት ምክንያት ከቀያቸው የተፈናቀሉ በሺ የሚቆጠሩ ሰዎች አሉ። ወዲህ ደግሞ አሜሪካ ሁሉም ነገር ይቁምና ተደራደሩ እያለች ነው። እርግጥም ኔታንያሁ አጣብቂኝ ውስጥ ናቸው ይላሉ። አክለውም ኔታንያሁ በፖለቲካዊ ምክንያቶች ይህንን ጦርነት ሊያቆሙት አይችሉም፣ ምክንያቱም የገቡትን ታላላቅ ቃል ኪዳን አልፈጸሙም። እንዲሁም ከእስራኤል ሕዝብ ጋር ፊት ለፊት ለመጋፈጥ አይፈልጉም። ከጦርነቱ መጀመሪያ ጀምሮ ኔታንያሁና ትራምፕ የሚለያዩበት መስመርም ይህ በመሆኑ እንደሚጋጩ ግልጽ ነበር በማለት ያብራሩታል። እኔ መቼም ቢሆን ከኢራን ጋር ፖለቲካዊ ድርድር እንዲደረግ ፈልጌው አያውቅም የሚለው ነበር። እውነት ደግሞ የዋይት ሃውስን እቅድ ሁሉ ያዛባ ሆኗል የሚለው ሌላ ጉዳይ ነው። ኔታንያሁ አሁንም ይላሉ ይህ የትራምፕና የአሜሪካ ስምምነት እንጂ የኔና የእስራኤል አይደለም። ስምምነት በዩናይትድ ስቴትስ እና በፕሬዝዳንት የተደረገ ነው። ፕሬዝዳንቱ የሆርሙዝን መከፈት ከኒውክሌር ፕሮግራም ጋር እንዲያያዝ አድርጎታል። እደግመዋለሁ፣ ይህ የሱ ውሳኔ ነው። ይህንን ውሳኔ እየመራ ያለው ራሱ ነው። እኛ የራሳችን ጥቅሞች እንዳሉ ተናግሬያለሁ። በመጀመሪያ ደረጃ የኒውክሌር ስጋትን በተመለከተ ለዘላለም እንዲህ አይነት ስጋት እንዳይኖር ለማድረግ ቁርጠኛ ነኝ። በሁለተኛ ደረጃ ደግሞ ሊባኖስን በተመለከተ እኛ እዛ የደህንነት ቀጠና ወይም በፈር ዞን ፈጥረናል። ከዚያ እስከሚበቃን ጊዜ እንቆያለን። ኢራን እኛ ከዚያ እንድንወጣ ፈልጋ ነበር። አልሆነም፣ አይሆንም። ለምን እንዳልሆነ ታውቃላችሁ። ከሌሎች ነገሮች በተጨማሪ እኔ በአቋሜ ላይ በጣም ጠንካራና ቆራጥ በመሆኔ ነው። አሜሪካውያን ወዳጆቻችንም ይህንን ቆራጥነት ጥንካሬን የሚያከብሩት ይመስለኛል። እኛ እዛ የምንቆየው የሰሜኑን ክፍል ነዋሪዎቻችን ለመጠበቅ ስለምንፈልግ ነው። ሌሎች ነገሮችም አሉ። ከዚህ ቀደምም ከባራክ ኦባማ ጋር ያጋጫቸው ነገር ይኸው የኢራን ስምምነት ነበር። ያን ስምምነት ቀደው ወዳጅ ያደረጓቸው ዶናልድ ትራምፕ ደግሞ ሌላ ስምምነት ተፈራርመውና ተቀያይመዋል። ዋሽንግተን ፖስት እንዳስነበበው የእስራኤል ጠቅላይ ሚኒስትር ከኢራን ጋር የሚደረገውን የሰላም ውል እንደሚያደናቅፉ ገና ድርድሩ እየተካሄደ ያለ የአሜሪካ የደህንነት ሰዎች ለፕሬዝዳንቱ መረጃ አቅርበው ነበር። የደህንነት ኃይሎች ማስረጃም ኔታንያሁ የፖለቲካ ህልውናቸው የሚቀጥለው የኢራን ጦርነት እስከቀጠለ ድረስ ብቻ ነው የሚል ነበር። የእስራኤል ጠቅላይ ሚኒስትር የሚጠሉትና አሜሪካ ከኢራን ጋር የተፈራረመችው ስምምነት ምንድን ነው የሚለውን በአጭሩ እንመልከት። ስምምነቱ ሰነድ በየፊናቸው የፈረሙት የኢራንና የአሜሪካ መሪዎች የመግባቢያ ውል የሚለውን ሰምተውታል። የእስራኤል አለቃ ምርር ብለው የተጸየፉት የኢራንና የአሜሪካ ስምምነት የተፈረመው በርቀት ነው። ዶናልድ ትራምፕ በፓሪስ ቤተ መንግስት ሆነው ሚስቱ በጥፊ የምታወለው ሰው በሚሏቸው በማክሮንና በራሳቸው በፈረንሳይቷ ቀዳማዊ ትምህርት እመቤት ታዛቢነት ለቡድን 7 ስብሰባ በሄዱበት ወቅት የፈረሙት ሲሆን የኢራኑ ፕሬዝዳንትም በሀገራቸው በቴህራን ሆነው ፈርመዋል። ዋናውን ፊርማ በአካል ለመፈራረም በስዊዘርላንድ ከ60 ቀናት በኋላ ይገናኛሉ የተባለላቸው ሁለቱ አካላት በርቀት ለመፈረም የተገደዱት በአንድ በኩል ሆርሙዝ በፍጥነት እንዲከፈት፣ በሌላ ደግሞ በኢራን ውስጥ የተከበሩ አመራሮች ከአሜሪካ ጋር በአካል መገናኘትና መጨባበጥን እንደ እጅ መስጠት አድርገው በመቁጠራቸው በኢራን መሪዎች ላይ ከፍተኛ የፖለቲካ ጫና ስለፈጠሩ እሱን ለማርገብ ሲባል የቴህራን አገዛዝ ውስጥ መረጋጋቱን ለመጠበቅ ሲባል ይፋዊ የሆነ የአካል ግንኙነት ስነ ስርዓትን ሰርዟል ተብሏል። እንዲህ ባለ ፕሮቶኮል የተፈራረሙት ስምምነቱ ምን ይዟል ሲባል የመጀመሪያው ግጭትን በሁሉም ግንባሮች ማቆም የሚለው ነው። ሁለቱም ወገኖች ሊባኖስን ጨምሮ በሁሉም ግንባሮች ላይ ወታደራዊ ኦፕሬሽን በአስቸኳይና በቋሚነት ለማቆም ከእንግዲህ እርስ በርሳቸው ላለመጠቃቃት የሊባኖስን ሉዓላዊነት ለማክበር ተስማምተዋል። ገና ከመጀመሪያው አንቀጽ ጀምሮ ፍላጎታቸውን በግልጽ ያስቀመጠችው ኢራን ሊባኖስንም በስምምነት ሰነዱ ላይ አካታለች። ኔታንያሁ የተቆጡትም ገና በመጀመሪያው አንቀጽ ነው። አሜሪካና ኢራን የእርስ በርስ ሉዓላዊነታቸውን ለማክበርና በሌላኛው ወገን የውስጥ ጉዳይ ላይ ጣልቃ ላለመግባትም ተስማምተዋል።
አሜሪካ በኢራን ወደቦች ላይ ጣለችውን የባህር ላይ እገዳ በ30 ቀናት ውስጥ ሙሉ በሙሉ እንድታነሳ እንዲሁም የመጨረሻው ስምምነት ከተፈረመ በ30 ቀናት ውስጥ ወታደሮቿን ከኢራን አቅራቢያ እንድታስወጣ ግዴታን ይሰጣል ሰነዱ። ኢራን በዓለም የነዳጅ ንግድ ላይ ትልቅ ተጽዕኖ ያለውን የሆርሙዝ የውሃ መንገድን ለንግድ መርከቦች ያለምንም ክፍያ ክፍት እንድታደርግ እና ሰላማዊ የትራፊክ ፍሰት እንዲኖር ለማድረግ የተስማማች ሲሆን በምላሹም የ300 ቢሊዮን ዶላር የመልሶ ግንባታ ፈንድም እንደሚቋቋም ይደነግጋል። ለኢራን ምጣኔ ሀብትና መልሶ ግንባታ የሚውል 300 ቢሊዮን ዶላር የሚያወጣ ፈንድ ይቋቋማል የሚለው ቀልብ ሳቢ ነው። ነገር ግን ይህን ገንዘብ አሜሪካ በቀጥታ አትከፍልም። ይልቁንም እንደተባበሩት አረብ ኤምሬትስ ያሉ ቀጠናዊ ሀገራት በኢራን ውስጥ ኢንቨስት እንዲያደርጉና አሜሪካ ፈቅዳ ትሰጣለች፣ የጣለቻቸውን ልዩ ልዩ እገዳዎችን ታነሳለች ነው ነገሩ። ኢራን የኒውክሌር መሳሪያ ፈጽሞ ላለማልማት የተስማማች ሲሆን ያላትን የዩራኒየም ክምችት በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ቁጥጥር ስር እንዲወድቅ ታደርጋለች። ኢራን ይህንን ግዴታዋ ስትወጣ አሜሪካ በኢራን ላይ ጣለቻቸውን ኢኮኖሚ ማዕቀቦች በሙሉ ታነሳለች። ኢራን ስምምነቱ ማክበር ስትጀምር አሜሪካ በተለያዩ ሀገራት የታገደባትን ሀብት ደረጃ በደረጃ ሙሉ በሙሉ መልቀቅ ትጀምራለች። የእስራኤሉን ጠቅላይ ሚኒስተር ጸጉር ያስነጨው ስምምነት ሰነድ ይኸው ነው። አሜሪካ ግን አሁንም ለዚህ ስምምነት ቁርጠኛ ነኝ እያለች ነው። ኔታንያሁ በአንጻሩ በፍጹም ለዚህ ስምምነት የሚገዛ አይኖርም ያሉ ይመስላሉ። መልካሙን ሁሉ በመመኘት በዚሁ እንሰናብታለን። ቻናላችን አዲስ ነው፣ ሰብስክራይብ፣ ቪዲዮዎቻችን ሌሎች ሰዎች ጋር እንዲደርሱ ላይክ በማድረግ እንዲሁም ሐሳባችሁን ኮሜንት ቦክስ ላይ አስቀምጡልን እንላለን። መልካም ቆይታ። ሰላም በእናንተ ላይ